አሳሩ በዛብህና ምክረሰናይ በሆጋቸው የሁላችንንም የኑሮ ጉዳይ ያነሳሉ። በምክረ ሐሳባቸው ሕይወታችንን እየዳሰሱ መንገዳችንን በሰናይ ጎዳና ይገነባሉ። እነሆ አሳሩ በዛብህ ፈተናውን ለማጋራት ደብዳቤውን ለወዳጁ ልኳል። አቤት የጥቅምት ብርድ፣ አቤት የጥቅምት ነፋስ፣ አቤት አንዳንዱ ቀንማ ብርዱ አልበቃ ብሎት ዝናቡን ይጨምርበት ጀምሯል። ወዳጅ ምኑን ከምን አድርገን በጥቅምት አንድ አጥንት እንበል? ይኸው አጥንት ሰርስሮ በሚገባው ብርድ መላ ሰውነቴ እንደ አጥንት ደርቆ ቀረ። ለካ ወደው አይደለም ቀደምቶቻችን በጥቅምት አንድ አጥንት የሚሉት። የምንበላው ምግብም ለሙቀት አልሆነ አለን እኮ። አሁን በልተህ አሁን ይረባሃል፣ ብርድ ሲጨመርበት ደግሞ ይብሱኑ ረሃቡ አንጀት ድረስ ይሰማሃል። ለነገሩ አጥንቱ እስከየት ተገኝቶ እንኳን አጥንት የአጥሚት ከየት አግኝቼ? ማለዳና አመሻሽ ላይ ያለው ብርድ ክረምቱ በስንጣሙ አይደል እንዴ የሚያስብለው? ወይ ጉድ! የኔ ነገር ሰላምታውን ረስቸው ወደ ችግሬና ብሶት የገባው። ወዳጄ ምክረሰናይ ለጤና እንደምን አለ? እኔ ከሚቆጠቁጠው ብርድ ውጭ ደህና ነኝ። ኧረ እንደው የብርዱ ነገር እንዴት እያደረገ ነው ወዳጄ? የኔንስ አትጠይቀኝ። ኑሮው ሲጫጫን ኪስ ይደክማል። ከሱ ላይ ደግሞ ደህና ምግብ ለማግኘት አቅም አይፈቅድም። እዛውም ላይ ሐሳብ ትካዜው አጠቃላይ ኑሮአችን ተደማምሮ እንኳን ውስጣችንን ላያችንን አሳሳውና ብርዱን ሳይቀር መቋቋም ተሳነን። እንደምታየው ደግሞ አየሩ እንደ ዘመኑ ሰው አልያዝ አልጨበጥ ብሏል። ብርድ ነው ስል እየሞቀ ሞቀ ስል እየቀዘቀዘ ያማታኛል። ብርዱንም ሙቀቱንም መቋቋም ተሳነኝ ስልህ አጥንቴን ሰርስሮ ገብቶ አሽመደመደኝ እኮ። በዚህ ሁሉ የተፈጥሮ መጠንከር ውስጥ ማን አሳዘነህ በለኝ። በየመንገዱ ውለው የሚያድሩት ሰዎች ነገር፣ በተለይ ሕፃናቱ በምግብም በልብሱም እንዳንረዳዳ እርስ በርስ ስለተላለፍንና ስለተጨቃከንን ተፈጥሮን በምላሹ እኩል መጨከን ጀምራለች። እንዲህ ሁሉም ነገር እያብሰለሰለ ባለበት ሰሞን ደግሞ ከሰሞኑም አንድ ታላቅ የሃይማኖት መሪና አባት ብቻ ሳይሆን የሀገርም ዋርካ የምንላቸው እሳቸው ማረፋቸውን ስሰማ ወዳጀሙት ሐሞት የፈሰሰ ፍሬው ያለቀ ገለባችን ብቻ መቅረቱ አሳዘነኝ። ሁሉ ነገር ላይ ያለን ተቃርኖ ኢትዮጵያዊ ሆኖ መፈጠር በከበደበት በዚህ ዘመን እንዲህ ተስማምተን የምንወዳቸው አባት እንደነበሩን ያየሁበት ነገር በብዙ ነገሮች ተስፋ እንዳልቆርጥ ያደረገኝ ነገር እንደሆነ አልሸሽግም። ለማንኛውም ወዳጄ ከሰሞኑ ያየኋቸው ጉዳዮች ለደብዳቤ መግቢያዬ ይሆን ዘንድ እነዚህን አነሳው እንጂ ለዛሬስ ያንተን መልካም ምክር ፈልጌ እንድመጣ ምክንያት የሆነኝ ከሰሞኑ አካባቢ ላይ ያየኋቸው የታሸጉ ሱቆች ነገር ግራ ቢገባኝ ነው። እንዲህ ያለ አካሄድ ግን ምን የሚሉት ፋሽን ይሆን? እንዲህ የሚወጡ ህጎች የንግድ ስርዓቱን ሳያቃውሱትም ትላለ? መስመር አልይዝ ያለውና በብዙ ውስጣዊና ውጫዊ ጉዳዮች እየተሰነካከለ ያለው የንግድ ስርዓት ላይ ይብሱኑ ሆዳ ያስብስም የሚለው ነገር ቢያሳስበኝ ነው ያንተን መልካም ምክር ለመፈለግ የመጣሁት። ከሰሞኑ ሰፈር አካባቢ አብዛኛው የንግድ ሱቅ ታሽጓል የሚል ነገር ተለጥፎባቸው ስመለከት ደግሞ ምን መጣ ብዬ ማሰብ ጀመርኩ። የታሸገባቸውን ጎረቤቶችን ደግሞ ምን አዲስ ዘመቻ መጣ ብዬ ብጠይቅ ለካ ለንግድ የሚከራዩ ቤቶች ካርታቸው ቅይጥ ይሁን በሚል አሰራር ታሽጎ ነው አሉኝ። ቆይ ባለቤቱ ካርታውን ስላላስተካከለ እንዴት ነው የተከራየው ሰውዬ ሱቅ የሚታሸግበት እንዴ? ባለቤቱስ ቢሆን ማስተካከያ እንዲያደርግ መነጋገርና መግባባት ይቀድማል ወይስ እንዲሁ ያለ ማስጠንቀቂያ የጋራ መግባባትና መተማመን ላይ ሳይደረስ በደፈናው በማን አለብኝነት መቅጣቱና ሱቁን ማሸግ ይቀድማል? አሁንማ የትኛው ከየትኛው ይቅደም የሚለውን በፍጹም ከግንዛቤ ማስገባት እየቀረሰ አይመጣ አልቀረም እንዴ? እንዴት ነው ነገሩ? ወገን እንተያይ እንጂ ኧረ እንረዳዳ፣ ማስተዋልም ይቅደም። የሚሰሩ ነገሮች ለምን የደፈና ይሆናሉ? ወዳጅ አስበው እንግዲህ ልብስ ቤት ያከራየም፣ ሸቀጣ ሸቀጥ ያከራየም፣ ለሆቴልና መሰል አገልግሎት ያከራየም እንዴት ነው በጅምላ ንግድ ቤት ተብሎ መብራትና ውሃ በንግድ ቤት የሚከፍሉት? አሁን ማይሙት አንዳንድ ተከራይ የሚጠቀመው የውሃና የመብራት ታሪፍ ከአንዳንድ ንግድ ቤቶች አይበስም እንዴ? ነገሩ እኮ ሚዛ
ሚዛኑን ስለመጠበቁ ማሳያ የሌለው ነው። እሺ ዘላቂ ንግድና የመኖሪያ ቤቶች ሊኖሩ አይችሉም አንልም፣ ይኖራሉ። ነገር ግን አንዳንድ አከራይ ቤቱን ለንግድ ቤት ማከራየት ቢፈልግስ የሚለው ነገር አይታሰብም እንዴ? የቤቱ ባለቤት ቀጣይ ቤቱን ለመኖሪያነት ፈልገዋለሁ ቢል እሱም ንግድ ቤት ተብሎ ሊያዝ ነው ወይስ በየጊዜው ካርታ ለማውጣት የጀመሩትን ለመጨረስ የእናት የመቀነት አደናቀፈኝ የሚሉ ወረዳዎችና ክፍለ ከተማዎች ዘንድ እየተንከራተተ ሲኳትል ሊኖር ነው እንዴ? ለካርታ ማውጫ የሚወጣውስ ገንዘብ ቀላል ነው እንዴ? ከየት ይመጣል ብለው ነው የሚያስቡት? ወዳጀሙት እንዲህ እግር በእግር እየተከታተሉ ከምታገኙት እኩል ልካፈል የሚል አካሄድ የትም ያራምዳል ብዬ አላምንም። የገንዘቡ ነገር እንዳለ ሆኖ ሐሳብ የሚይዘው ጉዳይ ደግሞ የነዛ ወረዳዎችና ክፍለ ከተማዎች አታካች የማይለወጥ አሰልችና ሲወር ሲዋረድ የመጣ ተስፋ አስቆራጭ አሰራር ነው። አንዳንዴማ ወደ እነዚህ ቦታዎች ከመሄድ ይልቅ ሲኦል ደርሶ መመለስ ሳይሻል አይቀርም። እንዴት ነው ተመሳስሎ የተሰሩት ያስብለኛል። እንዲህ አይነት አሰራሮች ሲተገበሩ የተንዛዛ ቢሮክራሲና ሙስና የሰፈነባቸው ተቋማት በራሳቸው የዜጋውን ሕይወት ማክበዳቸው ሳያንስ እግር ከወርች የሚያስሩ አማራሪ ሕጎች መጨመርንም ማቅለልስ አንዱ ስራ መሆን አይገባውም ትላለህ ወዳጄ። እንደውም መቅደም ያለበት ጉዳይ እሱ ነበር። መቼም የወረዳና የክፍለ ከተማ አሰራር አታካችነት በሙስናና ባልተገባ ጥቅም መተሳሰር ጉዳይ ሁሉንም ያማረረ ያታከተ ሀገር ያወቀው ፀሐይ የሞቀው ተሰልችቶ የተተወ ጉዳይ ነው። አንዳንዱማ ሕገ ወጥ አካሄድና አሰራር በሕጋዊነት የጸደቀ እስኪመስል አይን አውጥቶ መጥቷል። የሚፈራም የሚቆጣም የሚቆጣጠርም ባለመኖሩ የትኛውም አካሄድ በማን አለብኝነት የሚተገበር እየሆነ ከመጣ ከራርሟል። እንዲህ ያሉትን የውስጥ አሰራሮች በጠንካራ ተፈጻሚ ሕግ በማሰር በመንግስትና በሕዝብ መካከል ልዩነት የሚፈጥሩትን አደብ ሳያስገዙ ውሃ ቀጠነ ከሰል ጠቆረ የሚመስሉ ሕጎችን ማውጣት በልቶ ለማደር ፈታኝ እየሆነ የመጣውን የዜጎችን ኑሮ ከማክበድ ከፍ ያለ ነገር ያመጣል ብዬ አላምንም። እንደው ግን ወዳጄ ሕጎች ሲወጡም ይሁን ማሻሻያ ሲደረግባቸው ቅድሚያ ሊታዩና ሊጠኑ የሚገባቸው ጉዳዮች የሉም እንዴ? ቢኖሩስ ሕጎቹን በግልጽ በመገናኛ ብዙሃን ለቤት ባለቤቶችም አዲስ ካርታ ሊያወጡ ሲመጡ መብራራት የለበትም ትላለህ? አንዳንድ ሕጎች እንደው ዜጎችን መተናፈሻ ከማሳጣትና ከማማረር ያለፈ ተጨባጭ የሀገር ሁኔታን ያገናዘቡ ናቸው ብዬ እንዳላምን የሚያደርጉኝ እንዲህ ያሉ የደፈና ዜጋን የማማረሪያ አሰራሮች ናቸው። አንድ ሕግ ሲወጣ እንዲህ ቢሆንስ ተብሎ ተመክሮ ተመካክሮ ለዜጎችም በእኩል ታስቦ እንጂ ሁሉንም ለዘመናት ሲበዘብዝ እንደኖረ ጠላት አድርጎ ፈርጆ የሚከድበት አካሄድ ያልተገባና ያልተመዘነ አካሄድ ነው ብዬ አምናለሁ። መሰለ አገልግሎት የሚሰጡ ለመኖሪያም ለንግድም የሚያገለግሉ ቤቶች እንደ ንግድ ቤት ተከራዩ ንግድ ፈቃድ አውጥቶ የሚንቀሳቀስባቸው በአግባቡ ግብር የሚከፈልባቸው ሆነው በተጨማሪም አከራዩ ደግሞ የአከራይ ተከራይ ግብር የሚከፍልበት ነው። ታዲያ እነዚህ ቤቶች በየትኛው መስፈርት ለመንግስት ማስገባት የሚገባቸውን ገቢ እስካስገቡ ድረስ በስባባስባቡ ቅጣት የሚጣልባቸው በምን ምክንያት ነው? ስለምንስ ነው ቅድመ ማስጠንቀቂያ የማይሰጣቸው ያስባለኝ ነው። ከምንም በላይ ደግሞ የማሸጉ ነገር እንዲሁ የግርም ሳቅ ሲያስቀይ ከርሟል። አንድ ራሱን ችሎ ቤተሰብን የሚያስተዳድር ከዚያም አልፎ ለመንግስት ግብር የሚከፍል ነጋዴ በምን መስፈርት ወንጀለኛ ሆኖ የተከራየው ሱቅ ይታሸግበታል የሚለው ነገር ይህ ሕግ እንዲተገበር ያዘዘውን አካል ጨምሮ ሕጉን ለማስፈጸም ላይታች የሚሉትን ጭምር በትዝብት እንድመለከት እያደረገኝ ነው። እንኳንም ዘንቦብሽ በሚያስብለውና ያዝለቀቅ እያደረገ ለማኖር እያግደረደረን ባለው ኑሮ ላይ እንዲህ ጭብጣቸው የማይታወቅ አላፊ አግዳሚውን በዘራፊና በዝባጅ አስተያየት የሚመለከት አሰራር መተማመንን የሚያጠፋና ሕጋዊ አሰራርን ይዞ የሚሰራውን ዜጋ ወደ አልተገባ አካሄድ እንዳይወስድ ሰጋለሁ። ለማንኛውም ወዳጄ ምክረ ሰናይ ከሰሞኑ ያስተዋልኩት ነገር ቢያሳስበኝ የአንተ መልካም ምክር አስፈልጎኝ ይህንን ደብዳቤ ከትቤ ልኬልሃለሁ። አንተም ይበጃል ቢሆን ይሻላል የምትለውን መልካም ሐሳብ ከትበላክልኝ። አክባሪ ወዳጅህ አሳሩ በዛብህ። እነሆ ምክረ ሰናይ ለአሳሩ በዛብህ ጉዳይ መልስ ይሰጣል። ወዳጅ አሳሩ በዛብህ ለጤናህ እንደምን አለ? እኔ በጣም ደህና ነኝ። ስራው ሕይወቱ እንዴት ይዟል? የጥቅምት ብርድ ነገር ተጫጭኖሃል? እንግዲህ ተፈጥሮ ላይ መብለጥና በርታ ማለት እንጂ ምሬት ትርጉም የለውም። ስለዚህ ወዳጄ የለም ተብሎ መብላት አይቆምምና ያለውም መመገብ ከተፈጥሮ ጋር ራስን ማዋሃድ
ያለን በአግባቡ መልበስ ግድ ይላል። እርግጥ ነው አንተም እንዳልከው በአስቸጋሪ ጊዜያት እርስ በርስ መረዳዳት፣ መደጋገፍ፣ መተሳሰብ መኖሩ ሁላችንም ቢያስማማንም ተግባሩ ላይ ግን ወገቤን ማለታችን ብዙ እያጎደለብን ነውና መለስ ብለን ራሳችንን እንፈትሽ። እኛ አዛኝ ስለሆንን ሌላ አዛኝና ቸር ይፈጠራልና እኛም በልካችን እናደርግ። በሞት የተለዩን ታላቅ አባታችን ነገርም እንዲሁ በተመሳሳይ የሚታይ ነው። ሰው ሆኖ ከሞት የሚያመልጥ የለም። ዋናው ነገር ሰርተን የምናልፈው ታሪካችን በመሆኑ የእርሳቸውን አርያ መከተል መመረጥ ቢጠይቅም በአእምሮ ልኬታችን ልክ ግን ቢያንስ የጠራውን አደፍራሽ አለመሆን በራሱ እንዳንድ ስኬት ይታያል እና የድርሻችንን ለመወጣት ገፊ አንጠብቅ እልሃለሁ። ለማንኛውም ወዳጄ ዛሬ አሳሰበኝ ብለህ የኔን መልካም ምክር ፈልገ ወደ መጣበት ጉዳይ ስገባ ብዙ ነገሮችን እንዳስተውልና እንድመረምር አድርገኸኛል። ከሰሞኑን በዘመቻ መልክ ከተማዋ ላይ ብዙ የታሸጉ የንግድ ሱቆች ጋር በተገናኘ ያነሳው ሐሳብ ለምን እንዲህ በአንድ ጊዜ ማጣደፍ አስፈለገ የሚያስብል ነው። እንደተባለውም የቤታቸውን ካርታ ሲያወጡ የንግድና የመኖሪያ ብለው ያለዩ ነዋሪዎችን ጉዳይ ያነሳበት መንገድ ሊነሳና መፍትሄ ሊሰጥበት የሚገባ ጉዳይ ነው ባይ ነኝ። መቼም ሕግ መኖሩና ዜጎችም ከሚያገኙት ገቢ ላይ ዓለም አቀፍ ደረጃውን የጠበቀ የዜጎችንም ተጨባጭ ገቢ ከግንዛቤ ያስገባ ግብር መሰብሰብ የዜጎች ግዴታ፣ የመንግስት ደግሞ መብትና የመኖሩ መታያ መንገድ ነው። ታዲያ በእነዚህ አካሄዶች ውስጥ የሚመጡ የተለያዩ ጊዜውን የተከተሉ አዳዲስ ሕጎች ተፈጻሚነታቸው በአንድ ጊዜ እንደ ጎርፍ አጥለቅልቀው ሀገር የሚያስለቅቁ ሳይሆን ቀስ በቀስ በግንዛቤ የሚመጡ በመንግስትና በዜጎች መካከል ከመተማመን ላይ የተደረሰበት ሊሆን ያስፈልጋል። እርግጥ ነው መንግስት ግብርን ጨምሮ የተለያዩ ገቢዎችን ከህዝብ መሰብሰብ አለበት። ይህንኑም ታትሮ እየሰራበት ነው። ይህንኑም ሲያደርግ አሰባሰቡን በጫና መልኩና በቂም በቀል ስሜት ሳይሆን ዜጎች የገዛ መብታቸውን ለማስጠበቅ የሚጠበቅባቸውን ሀገራዊ ኃላፊነት እንዲወጡ በማገዝ ጭምር መሆን ይገባዋል። ተጨማሪ ገቢ የማግኛ መንገዶች ደግሞ ግዴታ ቅጣት፣ ማሸግ እና ሌሎችም የኃይል አማራጮች በመጠቀም ሳይሆን ምክንያቶቹ ተፍታተው ታውቀው በጥናት ላይ ተመስርተው ደረጃቸው ከቦታው አንጻራዊ መገኛ አንጻር ታይቶ ሊሆን ይገባል። እንዲህ ድንገት ደርሰው የዜጎችን ጉሮሮ አንቆ አሁኑኑ ገንዘብ ውለዱ እያሉ በቅጣት ማጣደፍና ገቢ የሚገኝባቸውን የንግድ ተቋማት በሚያስደነግጥ መልኩ ማሸግ በሁሉም አንጻር ካዋጭነቱ ይልቅ አክሳሪነቱ ሚዛን ይደፋል። ወዳጄ አንተም ካነሳው ሐሳብ የተስማማውበት ነጥብ እንዲህ ባሉ የማሸግና የተካረሩ አካሄዶችን በመከተል ውስጥ መንግስትን ጨምሮ ሁሉም ተጠቃሚ ሳይሆን ተጎጂ ይሆናሉ ያልከው ጉዳይ የሚመጣው እዚሁ ጋር ነው። ዜጎች በገዛ ሀገራቸው ሕጋዊ በሆነ መንገድ ሰርተው የመለወጥ ሀብት ንብረት የማፍራት መብታቸውን የሚጋፉ መሰል አካሄዶች ገቢ ሰብሳቢውንም አካል የአሰራር ስርዓት የሚዘረጋውንም ለለውጥ የሚተገውንም አካል ራሱን በአማራጮች ውስጥ ለመደጎም የሚለፈውንም ይጎዳል እና ቅጣትን ብቻ በማሰብ የሚሰሩ የአይጥና ድመት ድብብቆሽ ግልጸኝነት በተሞላበት አሰራር መቀየር ላይ ቢተኮር የተሻለ ይሆናል ባይ ነኝ። እንግዲህ እነዚህን አሰራሮች በአንድም ሆነ በሌላ መልኩ የቤት ባለቤቶች ፈትሸዋቸው አዋጭ ካልሆኑላቸው ቤቱን ለመኖሪያ ከማከራየት ጀምሮ ለሌሎች ላልተገቡ ሕገወጥ ተግባራት ሊያውሉት ስለሚችሉ የጋራ መግባባቱና ምክንያታዊነቱ ይቅደም። እንግዲህ እስካሁን ያነሳው የአከራዮችን ነውና የተከራዩ ነጋዴውንም ነገር አያይዘን እናንሳ። ንግድ ማለት ገቢ ብቻ ያለው ወጪ የሌለው እንዲሁም የምቾት አውድማ አድርጎ የማሰቡና ያልተገለጠ የቅናት ስሜት አብዛኛው ሰው ነጋዴው ላይ ቀና አመለካከት እንዳይኖረው አድርጓል። የንግድ እንቅስቃሴ ላይ ያሉ ከፍተኛ ኃላፊዎችም ንግድን በቅጡ የሚያውቁ ባለመሆናቸው ነገሩን የሚረዱበት መንገድ የተሳሳተ እንደሆነ ዘመናትን ተሻግረዋል። ንግድ ትርፍ እንዳለው ኪሳራም አለው፣ ወጪ አለው፣ ቤተሰብ ይተዳደርበታል፣ መንግስት የሚፈልገውን የገቢ ግብር ያገኝበታል። ይሄን ሰንሰለት ታሽጓል በሚል 4 ፊደላት መቋረጥ ማለት ኃላፊነት አለመሰማት በመሆኑ ይሄን ከማድረግ በፊት ከጀርባ ያሉትን ውጤቶችም መገመት ያስፈልጋል። መቼም መንግስት ሆኖ ህዝብን ማስተዳደር መንጠቅ ብቻ ሳይሆን መስጠትና ማቻቻል፣ ዜጎች በዚሁ እንዲሁ ቢሆኑ እኔ ደግሞ ምን ላግዛቸው የሚለውንም አብሮ ያያያዘ እንጂ ሁሉም ነገር በልህ ሁሉን በበዝባዣይን መመልከት ሊሆን አይገባም። እንግዲህ አከራይም ተከራይም በየግላቸው እንዲሁም በተናጠል ያሟሏቸው ያሉ ጉዳዮች በትክክለኛው መስመር ላይ ከሆነና አንተም እንዳልከው አከራይም መንግስት
ከእርሱ የሚጠበቅበትን ግብር እየከፈለ ሀገራዊ ግዴታውን በተገቢው መንገድ እየተወጣ ተከራይም ንግድ ፍቃዱን አውጥቶ ግብር እየከፈለ እስከሆነ ድረስ ከመታሸጉ በፊት እነዚህን ነገሮች ከግንዛቤ አስገብቶ ነገሮችን በመተማመንና በነባራዊ ሁኔታ ሊፈትሽ ይገባል። መቼም ነገ ግብር እንዲከፍሉ የሚጠየቁ ነጋዴዎች ዛሬ መስራት እንዳለባቸው ለማንም አይጠፋም። ታዲያ እነዚህን ግብር ከፋይ ነጋዴዎች በቀጥታ በማይመለከታቸው ጉዳይ መቅጣት ስለምን አስፈለገ? መራር ቅጣቶችና አካሄዶች ወደ ሕገወጥነት ለመጓዝ መደላድል ይፈጥራሉና ተቃርኖን የሚፈጥሩ አካሄዶች ከስር ማረም፣ የሚወጡ ሕጎችንም ምክንያትና ውጤት መመዘን ያስፈልጋል። እውነት ነው፣ አንዳንድ ሥራዎች ውሃም ሆነ መብራት አባካኝ አይሆንም። እንዲያውም አንጻራዊ የመኖሪያ ቤት ተከራዮች የሚያወጡት ወጪ ሊበልጥ ስለሚችል ግዴታ ለንግድ አከራይቷልና ውሃና መብራቱም በንግድ ቤት ስር ይሁን የሚለውን ከማየት ይልቅ ቤቱ ምን አይነት ንግድ ይነገድበታል የሚለውን መመርመርና መፈተሽ ያስፈልጋል። አንዳንድ አሰራሮች የመሰላቸትና ሁሉንም አንድ ላይ አጣምሮ የመደምደም በመሆኑ ለመሬት ምክንያት ይሆናሉና መታረማቸው ለሁሉም ይበጃል። በዚህ ላይ ያነሳው የቀበሌና የክፍለ ከተማ አሰራር ጉዳይ ከዚሁ ጋር አያይዘ ጠቀስከው እንጂ መሰረታዊ ሊፈታ ያልቻለ ችግር ያለበት እንደሆነ አምናለሁ። የስብሰባ ብዛት፣ የተንሰራፋ ሙስና በአጠቃላይ ለማገልገል ሳይሆን ተጠቃሚዎችን ለማጉላላት የተሰራ እስኪመስል ድረስ ነው። በመሆኑም ጠንካራ ለውጥ ሊደረግበት የሚገባ ቦታ በመሆኑ እንደነዚህ ያሉ ቦታዎችን መፈተሽ የሚመለከተው አካል ድርሻ ነው። እነዚህን አሰራሮች ያመጡ አካላት ነዋሪዎቻቸውን በአግባቡና ግልጽ በሆነ መንገድ አነጋግረው በቂ መረጃ ሰጠው የቤት ባለቤቶችንም አማራጮችን ፈትሸው አዋጭ ያሉትን መንገድ እንዲጠቀሙ እድል መስጠት ሲገባቸው በመሰላቸትና ከላይ የወረደ አሰራር ነው በሚል መፈክር ብቻ ዜጎችን ላልተገባ ወጪ መዳረጉ ተገቢ ባለመሆኑ መለስ ብሎ ነገሮችን መፈተሽ ባህልና አድርገው ላለሁ። ለማንኛውም ወዳጅ አሳሩ ነገሩ የጋራ ጉዳያችን በመሆኑ ብዙ ብልህ በወደድኩ። ነገር ግን የዛሬውን በዚሁ ላብቃ። ሳምንት በሌላ ጉዳይ እስክንገናኝ ቸር ቆየኝ። አክባሪ ወዳጅህ ምክረ ሰናይ